ሰላም ወገኖቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ነው። ዛሬም እንደገና ከእግዚአብሔር ቃል ላካፍላችሁ መጥቻለሁ። በባህርም አሸዋ ላይ ቆመ ይላል መጽሐፍ ቅዱስ። ይህን የሚለው መጽሐፍ ቅዱስ ነው። ለምን፣ እንዴት፣ በምን አይነት ሁኔታ፣ ማን የሚለውን እናንተ ፈትሹት፣ እናንተ አጥኑት፣ እናንተ መርምሩት። መጽሐፉ ግን በባህርም አሸዋ ላይ ቆመ ይላል። መጽሐፈ ራእይ ምዕራፍ 12 ከቁጥር 14 ጀምሮ ከእባቡም 13 ልሄድ ዘንዶውም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ከእባቡም ፊት ርቃ አንድ ዘመናትም የዘመንም እኩሌታ ወደምትመገብበት ወደ ስፍራ ወደ በረሃ እንድትበረር ለሴቲቱ 2 የታላቁ ንስር ክንፎች ተሰጣት። እባቡም ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝ የሚያህልን ውሃ ከአፉ በስተኋላዋ አፈሰሰ። ውሃን ላከ፣ ወንዝን ላከ። ዋው! ምድሪቱም ሴቲቱን ረዳቻት። ምድሪቱም አፏን ከፍታ ዘንዶው ከአፉ ያፈሰሰውን ውሃ ዋጠችው። ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስን ምስክር ያላቸውን ከእርሷ የቀሩትን ሊዋጋ ሄደ። ወዴት ነው የሄደው? ወዴት? ሊዋጋቸው ነው። የት ነው የሚገኙት? የት ነው ሊሳካለት የሚችለው? የት ቦታ ላይ ነው ሊሳካለት የሚችለው? በባህርም አሸዋ ላይ ቆመ። በባህር አሸዋ ላይም ቆመ ይላል። እንዴ ሰይጣን የባህር አሸዋ ነው እንዲህ የሚፈልገው? ወደ ባህር አሸዋ ሄዶ ነው? ባህር አሸዋ ለቃሚ ነው እንዴ ሰይጣን? ሰይጣን አሸዋ ለቃሚ ነው ወይ? እነግራችኋለሁ። ወንዝ ይልካል አሸዋ ላይ ይሆንና አንዳንዶች ቀላሎችን አሸዋዎች አድርጎ በንፋሱ ይዟቸው ይሄዳል። ድምጥ ማጣቸውን ያጠፋል። እንደዚህ ትንሽ ደግሞ ጠንከር ያሉትን በወንዙ ደግሞ ጠራርጎ ይጥላቸዋል። ለምንድን ነው አሸዋ ላይ የቆመው ነው? በባህርም አሸዋ ላይ የቆመው ለምንድን ነው? አስባችሁ ታውቃላችሁ? አውጣችሁ አውርዳችሁ ታውቃላችሁ? ለምንድን ነው የባህር አሸዋ ላይ የቆመው? ኦኬ፣ እንግዲህ መጽሐፍ እንደሚለው ላካፍላችሁ ነው ያልኩት። እንዲህ የሚል እናገኛለን። ጌታ እግዚአብሔር ስሙ የተባረከ ይሁን። በዛን ቀን ይላል ብዙዎች ወደ ክርስቶስ ይመጣሉ። የዛን ጊዜም ከቶ እንዲህ ይላል 22 ከ21 እንጀምር። 7:21 ማቴዎስ ወንጌል በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዛን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንም፣ በስምህ አጋንንት አላወጣንም፣ በስምህ ብዙ ታምራት አላደረግንምን ይሉኛል። የዛን ጊዜም ከቶ አላወቅኳችሁም፣ እናንተ አመፀኞች ከእኔ ራቁ ብዬ መሰክርባችኋለሁ። ስለዚህ ይህንን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሠራ ልባም ሰው ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ። ማን ነው ውሃው የሚልከው? ይህን ሁሉ ይልከዋል ውሃውን። ንፋስም ያንን ቤት ገፋው፣ በዓለት ላይም ስለተመሰረተ አልወደቀም። ኦኬ፣ ይህንን ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን ባሸዋ ላይ የሠራ ሰነፍ ሰውን ይመስላል።
ቤቱን ባሸዋ ላይ የሰራ ሞኝ ቂላቂል ሰውን ይመስላል። ቤቱን ባሸዋ ላይ የሰራ መጨረሻ የማስተዋል የሌለበት ልብ ምን እንደሚያደርግ የማያውቅ ሰውን ይመስላል። ቤቱን በምን ላይ? በአሸዋ ላይ የሰራ ሰነፍ ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንም ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ። ኦኬ። ስለዚህ አንፋሹ ዝናቡን ላኪው፣ ጎርፉን ላኪው፣ ይህንን ሁሉ የላከው ተሳካለት ማለት ነው። ተሳካለት፣ ወደቀለት። የሉቃስ ወንጌል ተመሳሳይ ነው፣ ግን ለየት ያደርገዋል። ግን በተለይ ግሪኩን ሳጠና የሉቃስ ወንጌል ወንዝ ነው የሚለው። ወንዙ ልክ ነው፣ ወንዝ ነው። የአማርኛውን ሲተረጉሙት እንትን አሉት እንጂ በማቴዎስ ወንጌል ወንዝ ነው የሚለው። ፖታሞስ ወንዝ ነው የሚለው እና እዚህ ላይ ለየት ቢያደርገውም ጥልቅ እንትን ሊሰጠን ሲፈልግ እግዚአብሔር ደግሞ እዚህ ላይ በሉቃስ ወንጌል ምዕራፍ 6 ላይ እንዲህ የሚል እናገኛለን። 46 ጀምሮ ስለምን ጌታ ሆይ ትሉኛላችሁ የምለውን አታደርጉምን? ለምንድን ነው ጌታ ሆይ? አንተ ጴንጤ ስማ፣ ለምንድን ነው ጌታ ሆይ የምትለኝ? ለምንድን ነው ጌታ ሆይ የምትለኝ? የምለውን ካላደረግ ጌታ አይደለሁም ማለት ነው። አንተ ጌታ አይደለም። ጌታህን ፈልግ። እኔ የምልህን ካላደረግ ወደ እኔ የሚመጣ ሁሉ ቃሌንም ሰምቶ የሚያደርገው ማንም እንዲመስል አሳያችኋለሁ። ማንን እንደሚመስል? ቤት ሊሰራ አጥልቆ የቆፈረ በአለት ላይም የመሰረተ ሰውን ይመስላል። ጎርፍም በመጣ ጊዜ ወንዙ ያን ቤት ገፋው፣ በአለት ላይም ስለተመሰረተ ሊናወጥ አልቻለም። ሰምቶ የማያደርገው ግን ያለ መሰረት በምድር ላይ ቤቱን የሰራ ሰውን ይመስላል። ወንዙም ገፋው፣ ወዲያውም ወደቀ፣ የዛ ቤት አወዳደቅ ታላቅ ሆነ ይለዋል። ወንዝ ነው የሚልክበት ሰይጣን። በቀላሉ የምታመልጠው ሳይሆን ውሃ አውጥቶ ወንዝ ከሴቷ በኋላ የተፋውና የላከባት ይሄ ነው። አሸዋ ላይ ያሉትን ጠራርጎ የሚወስድ፣ አለት ላይ ያሉት ደግሞ ጸንተው የሚቆሙበት ነው። ስለዚህ የት ላይ ነው ቆመሽ ያለሽው? የት ላይ ነው? ዘንዶ ባጠገብሽ አለ? የት ላይ ነው የቆምከው? የት ላይ ነው የቆምኩት? ዘንዶ ባጠገባችን አለ። ወንዝ ተቆጥቶ ተነስቶ ወንዙን እየላከ እኛን ለማጥፋት እኛን ለመጣል ታጥቆ ተነስቷል። እየተሳካለትም ነው። ስለዚህ ዛሬ ቤታችን ልንመረምር፣ መሰረታችን ልናይ ይገባናል። ጌታ ሆይ ስላልን አይደለም፣ ወይም ስለዘመርነ ስለዘለን ምናምን ስላልን አይደለም። ነገር ግን የተመሰረትነው በኢየሱስ ላይ ነው ወይስ በራሳችን ሐሳብ እንደፈለግነው እየኖርነ? ለምንድን ነው የሚለው ጌታ ሆይ? ለምን ጌታ ሆይ ትለኛለህ? የምልህን ካላደረግ አትበል። ጌታህን ፈልግ ነው የሚለው ጌታ ኢየሱስ። ጌታችሁን ፈልጉ ነው የሚለው። ጌታችሁን ፈልጉ። ስለዚህ የቆምነበትን በእግዚአብሔር ቃል ላይ ተመስርተን በእግዚአብሔር ላይ ቆመን በአለቱ ላይ በክርስቶስ ላይ ጸንተን ሊመጣ ያለውን ልናሸንፍ እንችላለን፣ ድል እናደርጋለን። አለበለዛ ግን የውርንጫ ልፋት ነው። ሰይጣን በቀላሉ እንትን ሚል አይደለም። ታጥቆ ተነስቷል። አሁንም በቲክቶክ ዘመን ሰዎችን ሊበላ ተነስቷል። እየበላም ነው፣ እያፈጫቸው እያደቀቃቸው ነው። ስለዚህ የምናመልጥ ዘንድ እንነሳ፣ ቃሉንም እናንሳ፣ በቃሉም ላይ እንመስረት፣ በእግዚአብሔር ቃል ላይ እንጽና። ማንንም የሚለፈልፍ ሰው